የሆነ መምህር ይዘን ሞቲቬትድ ሆኖ አስተምሮ ነገ በዓለም ደረጃ የሚወዳደሩ ልጆች ይፈጥርልናል ብለን መጠበቅ ያለብን አይመስለኝም። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጋዛ ጉብኝት ማድረጋቸው በተሰማበት ወቅት የእስራኤል ጦር በጋዛ ሰሜናዊ አካባቢ ጥቃት ማድረሱ ተሰምቷል። ኢራን ዩራኒየም ማበልጸጓን ማቆም እንዲሁም ማስወገድ ይጠበቅባታል ያሉት በመካከለኛው ምስራቅ የዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮቭ ኢራን ዩራኒየም በዝቅተኛ ደረጃ ማብላላት ትችላለች ከሚለው የቀደመ ሐሳባቸው ያፈነገጠ አስተያየት ሰጥተዋል። አንድ የሐራጅ ሽያጭ ስርዓት ጉድለት ወይም የተጨረበረ ነው የሚባለው ለሐራጅ ሽያጭ የቀረው ንብረት ከመጠን በላይ ከፍተኛ ግምት መስጠት፣ ዝቅተኛ ግምት መስጠት፣ ሐራጁ ለሕዝብ በይፋ ሳይገለጽ መሸጥና የመሳሰሉ ናቸው። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ሀገሬ ዜና አርዕስቶቹን አስቀድሞ ተጀምሯል። እሱ ባለው ጋሻው እስከ ዜናው ፍጻሜ ድረስ አብሬያችሁ ቆይታ አድርጋለሁ። አብራችሁን እንድትሆኑ ደግሞ አክብሮታዊ ግብዣችን ነው። በኢትዮጵያ የትምህርት ስርዓት ውስጥ ከፍተኛ ነው የሚባል የፈተና ምዘናና ግምገማ ችግር አለ ሲሉ የምክር ቤት አባላት ተናገሩ። አባላቱ የትምህርት ሚኒስቴርን የ9 ወራት የዕቅድ አፈጻጸም የገመገሙ ሲሆን በኢትዮጵያ ትምህርት ውስጥ የመምህራንን የኑሮ ሁኔታ ጨምሮ ሌሎች በርካታ ጉዳዮች መስተካከል ይኖርባቸዋል ብለዋል። አስናቀማናዬ በኢትዮጵያ የትምህርት ስርዓት ውስጥ ከባድ ነው የሚባል የምዘናና የግምገማ ችግር አለ ሲሉ የሕዝብ ተወካዮች ምክር ቤት አባሉ ዶክተር ደሳለኝ ጫኔ ተናገሩ። በተለይም ወደ ዩኒቨርሲቲ በሚገቡ ተማሪዎች ላይ የሚሰራው ምዘናና የፈተና አሰጣጥ ለችግር የተጋለጠ እንደሆነ ጠቁመዋል። ከ4 ዓመታት በፊት 147,000 የሚደርሱ ተማሪዎች በየዓመቱ ወደ ዩኒቨርሲቲ የሚገቡ ቢሆንም ይህ ቁጥር ወደ 30,000 ገደማ እንዲያሽቆለቁል ሆኗል። ይህ ማለት ለፈተና ከሚቀርቡት ውስጥ 95 ከመቶ የሚሆኑት ወደ ዩኒቨርሲቲ እንዳይገቡም አድርጓቸዋል። ይህ አግባብና ምክንያታዊ ነው ብለው እንደማያምኑም የምክር ቤት አባሉ ገልጸዋል። ኢቫሉዌሽን እና ሜዠርመንት ሲስተማችን ላይ በተወሰነ ደረጃ በጣም ሃርሽ ሆኗል የሚል ፊሊንግ ነው ያለኝ፣ አሰስመንት ነው ያለኝ። ዋቴቨር የትምህርት ስርዓቱ የትምህርት ጥራት ችግር ቢኖርበትም ዋቴቨር የትምህርት ግብዓት ችግሮች ቢኖሩ አጠቃላይ በትምህርት ስርዓቱ ውስጥ ያሉ ችግሮች ቢኖሩም እንኳን በዚህ ደረጃ ተማሪ ሊወድቅ የሚችልበት እድል አይኖርም። ሜዠርመንት እና ኢቫሉዌሽን ሲስተሙ ሃርሽ እና ፓኒሽ የሚያደርግ ካልሆነ በቀር ማለት ነው። የ9 ወራት ዕቅድ አፈጻጸማቸውን ለሕዝብ ተወካዮች ምክር ቤት ይዘው የቀረቡት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በዩኒቨርሲቲ መግቢያ ፈተና ይዘት ላይ ከቀድሞ ጊዜ የተለየ ምንም አልተደረገም ሲሉም አስረድተዋል። የትምህርት ምዘናዎች ኤጀንሲ ልክ ፈተናው የመጀመሪያው ፈተና ውጤት እንደመጣ ተከብሩ ዶክተር ነገሪት እዚህ ይወጣል ይመስለኛል። እንደውም በእንትንም ደረጃ በትምህርት ጉባኤም ላይ አንስተን ጥናት ኢንዲፔንደንት የሆኑ የዩኒቨርሲቲ መምህራን የፈተና መስጠት ማዘጋጀት የፈተና ክብደትና ቅለትን በሚመለከት የተቀየረ ነገር አለ ወይ የሚለው የመጀመሪያ ጥናት ነበር። ወደ 30-40 የዩኒቨርሲቲ መምህራን የተሳተፉበት ጥናት። ያ ጥናት ኦፕንሊ ለዚህም እንትን ለተከበረው ምክር ቤት ቀርቦ ነበር። እዛ ላይ የተባለው ምንም በቅለትና በክብደት ሚዛን ፈተና ሲሰጥ ሜጀር የሚደረግባቸው ሚዛኖች አሉ። በዛ ሚዛን ያ ፈተና ቅንጣት ታክል ልዩነት የለውም ከዛ በፊት ሲሰጥ ከነበረው። ለተማሪዎች ጅምላ መውደቅ፣ ኮቪድ-19 ግጭቶች፣ በተማሪዎች ላይ የተፈጠረው የስነ ልቦና ጫና፣ የትምህርት አመራር፣ የትምህርት መሰረተ ልማቶችና የተማሪዎች ዝግጁነት ማነስ ተጠቃሽ መሆናቸውን ሚኒስትሩ በጥናቱ አመልክቶም ነበር። የ3 ሩብ ዓመት የትምህርት አፈጻጸም ሪፖርት የቀረበላቸው እንደራሴዎች የመምህራኑን የኑሮ ሁኔታ አስመልክተው ሐሳባቸውንም ገልጸዋል። በሀገሪቱ ያሉ መምህራን ደሞዛቸው በቂ ካለመሆኑን ባሻገር ተቆራርጦ እንደሚከፈላቸው አለፍ ሲልም የማይከፈልባቸው የሀገሪቱ አካባቢዎች እንዳሉ ሲዘገብም ቆይቷል። የትምህርት ስብራት ችግር የገጠማቸው በርከት ያሉ ሀገራት ከችግሩ መውጣት የቻሉት የመምህራን ጥቅም ማስቀደም በመቻላቸው ነው ያሉት የምክር ቤቱ አባል ዶክተር ደሳለኝ በኢትዮጵያም በተመሳሳይ መንገድ ልዩ ውጤት መጠበቅ አይቻልም ሲሉ ሐሳባቸውን ገልጸዋል። የኢትዮጵያ መምህራን እየተከፈላቸው ያለ ደሞዝ ልጆቻቸውን አብልተው እንዳያሩ፣ ልጆቻቸውን እንዳያስተምሩ፣ ልብስ እንዳይቀይሩ የሚያደርግ ነው። በእርግጥ ከዚህ በፊትም ተነስቶ በእርሶ በኩል ሲሰጥ የነበረው መልስ መንግስት ነው ይህን መሰረታዊ መፍትሄ ሊሰጠው የሚችል ሲሉ ሰምቻለሁ። ግን በሚኒስትሪው በኩልም ትግል ያስፈልገዋል። ዲሞራላይዝድ የሆነ መምህር ይዘን ሞቲቬትድ ሆኖ አስተምሮ
ነገ በዓለም ደረጃ የሚወዳደሩ ልጆች ይፈጥርልናል ብለን መጠበቅ ያለብን አይመስለኝም። ትምህርት የአገሪቱን መጻኢ ሁነት የሚወስን ቢሆንም የትምህርት ቤት እደሳ፣ ቤተ ሙከራ፣ ቤተ መጻሕፍት የመሳሰሉት በመንግስት በቂ ትኩረት አልተሰጣቸውም በማለትም የምክር ቤት አባላት ጠይቀዋል። የመምህራን የደሞዝ ጉዳይ በሲቪል ሰርቪስ የሚተዳደር ነው ያሉት ፕሮፌሰር ብርሃኑ ነጋ ችግሩን ለመቅረፍ ያስችላል ያሉትን የመምህራን ባንክ ሊያቋቁሙ እንደሆነና ይህም በሚቀጥለው ዓመት እንደሚጀምር ተናግረዋል። ለመምህራን የምንሰጠው ደሞዝ በቂ ነው ወይ? በምንም አይነት በቂ ነው ብለን አናምንም። ለመምህራን ግን ብቻ አይደለም በቂ ደሞዝ ማንከፍለው፣ ለሁሉም የመንግስት ሰራተኛ የሚከፈለው ደሞዝ በጣም ዝቅተኛ። እድሜ ልኬን የኖርኩት አስተማሪ ሆኜ እየተቸገሩ ግን አይሆንም። ልጄን ምን አበላለሁ እያሉ እያሰቡ አይደለም። ሀብታም ለመሆን አይቻልም፣ ግን በቂ ደሞዝ ተከፍሏቸው ራሳቸውንና ቤተሰቦቻቸውን ማኖር የሚችሉ ማድረግ አስፈላጊ። ቢያንስ እንደው መኖሪያ ቤት በመንግስት በተለይ በክልሎች በመንግስት በኩል መሬት እንኳን ቢያገኙ መምህራን ቤት ለመስራት የሚያስችል ፋይናንሲንግ እንዲያገኙ ምን እናርግ በሚል ይሄ መምህራን ባንክ የሚለውን ኢኒሼቲቭ የጀመርነው። እኛ ተስፋ የምናደርገው በሚቀጥለው ዓመት መምህራን የራሳቸው ባንክ እንዲኖራቸው ኮኦፐሬቲቭ ባንክ እንዲኖራቸው አድርገን ቢያንስ ሰብሲዳይዝድ የሆነ ወለድ ኖሯቸው ትምህርት ቤታቸውን ቤት በሚሰሩ ጊዜ እንዲያደርጉ ለማድረግ እየሞከርን። እስራኤል በጋዛ የምታደርሰውን ወታደራዊ ጥቃት አጠናክራ በመቀጠል በጋዛ ሰሜናዊ አካባቢ ጥቃት ፈጽማለች። ይህንን ተከትሎም ሐማስ በአሜሪካና እስራኤል በጥብቅ የሚፈለገውን ታጋች ሲጠብቁ የነበሩ አባላቱ ጋር የነበረው ግንኙነት ስለመቋረጡ ገልጿል። የእስራኤሉ መከላከያ ሚኒስትር እስራኤል ካትዝ ደግሞ ወደ ጋዛ የሚገባ እርዳታ እንደማይኖር አሁንም አስረግጠው ገልጸዋል። አልታየህ ኪዳኔ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጋዛ ጉብኝት ማድረጋቸው በተሰማበት ወቅት የእስራኤል ጦር በጋዛ ሰሜናዊ አካባቢ ጥቃት ማድረሱ ተሰምቷል። ጥቃቱ የተፈጸመው በሰሜናዊ ጋዛ መዋሲያ አካባቢ በሚገኘው ጓቲ የሜዳ ላይ የሕክምና አገልግሎት መስጫ ላይ እንደሆነ ተገልጿል። የአካባቢው የሕክምና ባለስልጣናት እንደተናገሩት እስራኤል በፈጸመችው ጥቃት የሕክምና አገልግሎት የሚሰጥ አንድ ሰው እንዲሞት እንዳደረገና 10 ሰዎች እንዲቆስሉ ምክንያት ስለመሆኑ ገልጸዋል። ይህ ጥቃት እስራኤል እሁድ ዕለት በጋዛ የሕክምና አገልግሎት ሰጪ በሆነው አልሃሊ ሆስፒታል ጥቃት ከፈጸመች በኋላ በ3 ቀናት ውስጥ በጤና መሰረተ ልማት ላይ የተፈጸመ ሌላኛው ጥቃት ስለመሆኑ ዳይሬክተሩ ስለመናገራቸው ሲቢኤስ ዘግቧል። እስራኤል ከሐማስ ጋር በኳታር አሜሪካና ግብጽ አሸማጋይነት ያደረገችው የመጀመሪያ ዙር የተኩስ አቁም ስምምነት ወደ ሁለተኛው ዙር ለመሸጋገር ባለመቻሉ እስራኤል በሐማስ የተያዙባትን ታጋቾች ለማስለቀቅ በሚል በጋዛ የምታደርገውን ወታደራዊ ዘመቻ ጀምራለች። እስራኤል ታጋቾችን ለማስለቀቅ እያደረገች ካለችው ወታደራዊ ዘመቻ በተጨማሪ የትኛውም የምግብና ሌሎች የእርዳታ አቅርቦቶች ወደ ጋዛ እንዳይገቡ አግዳ ቆይታለች። የእስራኤሉ መከላከያ ሚኒስትር ኢስራኤል ካትዝ በዛሬው ዕለት ዳግም ወደ ጋዛ ምንም አይነት እርዳታ እንደማይገባ አረጋግጠዋል። ካትዝ የእስራኤል ፖሊሲ ግልጽ ነው፣ ምንም አይነት ሰብአዊ እርዳታ ወደ ጋዛ አይገባም ሲሉ በኤክስ የማህበራዊ ትስስር ገጻቸው ላይ አስፍረዋል። እስራኤል ወደ ጋዛ የሚገባውን እርዳታ ማገዷ ሐማስ ጥቃት ለመፈጸም የጋዛን ሕዝብ እንዳይጠቀምና የያዛቸውን ታጋቾች እንዲለቅ ግፊት ለማድረግ ያለመ እርምጃ ስለመሆኑ ገልጸዋል። አሁን ባለው እውነታ ማንም ሰው ወደ ጋዛ ምንም አይነት ሰብአዊ እርዳታ ማስገባት የማይችል መሆኑን የተናገሩት ካትዝ ለዚህም ዝግጁ አይደለንም ሲሉ ነው የገለጹት። የእስራኤል ባለስልጣናት ለአንድ ወር ያህል ወደ ጋዛ እርዳታ እንዳይገባ በማገድ ቀድሞውንም በጋዛ ያለውን አስከፊ ሰብአዊ ሁኔታ እያባባሱ ነው በሚል እየተወቀሱ ይገኛል። ባሳለፍነው ሳምንትም ዓለም አቀፍ የሰብአዊ እርዳታ ተቋማትን ጨምሮ እስራኤል ወደ ጋዛ የሚገባውን እርዳታ ማገዷ አግባብ አይደለም ብለው የነበረ ሲሆን የሰብአዊ እርዳታ ወደ ጋዛ እንዲገባ መፍቀድ አለባት ብለው መጠየቃቸው የሚታወስ ነው። ሐማስ የያዛቸውን እስራኤላውያን ታጋቾች መልቀቅ አለበት ያለችው እስራኤል ከወር በላይ ለሚሆን ጊዜ በጋዛ ወታደራዊ ጥቃቶችን ስታደርስ ቆይታለች። 59 የእስራኤል ታጋቾች በሐማስ እጅ ያሉ የምትለው እስራኤል 24 ያህሉ በሕይወት ያሉ ናቸው ተብሎ ይታመናል። ይሁን እንጂ ከሀገር ውስጥና ከውጭ ያሉ የታጋች ቤተሰቦች ቤንያሚን ኔታንያሁ በጋዛ የጀመሩት ወታደራዊ ዘመቻና የአየር ጥቃት የታጋቾችን ሕይወት አደጋ ላይ የሚጥል ነው ብለው ተቃውሟቸውን እያሰሙ ይገኛሉ። በመቶዎች የሚቆጠሩ የቀድሞ የሞሳድ የስለላ ድርጅት አባላት እስራኤል በጋዛ ወደ ጦርነት መመለሷን በትላንትናው ዕለት ያወገዙ ሲሆን ጦርነቱ ሐማስ ታጋች አድርጎ የያዛቸውን እስራኤላውያንን ሕይወት አደጋ ላይ የሚጥል ነው ሲሉም ተቃውመውታል። ከ250 በላይ የሚሆኑ እነዚህ የቀድሞ የሞሳድ አባላት መንግስት በጋዛ ውስጥ ሐማስን ከመዋጋት ይልቅ ታጋቾቹን መልሶ ለማምጣት ቅድሚያ እንዲሰጠው መጠየቃቸው ተገልጿል። የታጋች ቤተሰቦች ይህንን ተቃውሞ እያሰሙ ባለበት ወቅትም የሐማስ ክንፍ ማክሰኞ ዕለት በአሜሪካና
እስራኤል በጥብቅ የሚፈልገው እስራኤል አሜሪካዊ ታጋች ሲጠብቁ ከነበሩት የሐማስ አባላት ጋር የነበረው ግንኙነት ስለመቋረጡ አስታውቀዋል። የታጣቂ ክንፉ ቃል አቀባይ አቡ ባይዳ እንደተናገሩት የእስራኤል ጦር የኒው ጀርሲ ተወላጅና የ21 ዓመት ወታደር የሆነውን ኤዳን አሌክሳንደር በነበረበት ቦታ ላይ ጥቃት ካደረሱ በኋላ የነበራቸው ግንኙነት መቋረጡን ስለመናገራቸው ሮይተርስ በዘገባው አመልክቷል። አቡ በይዳ በገለጻቸው ላይ አሌክሳንደር በየትኛው ቦታ ላይ ተይዞ እንደነበር ከመግለጽ ተቆጥበዋል። የሐማስ ታጣቂ ቡድን ክንፍ የያዛቸውን ታጋቾች አስመልክቶ በቪዲዮ የተቀረጸ መልእክት ያስተላለፈ ሲሆን የእስራኤል ጦር እየተፈጸመ ባለው የአየር ድብደባና ወታደራዊ ዘመቻ የታጋች ቤተሰቦች የልጆቻቸውን አስከሬን ይረከባሉ ሲሉ መዛታቸው ተገልጿል። ይህንን ታጋች አስመልክቶ የተሰማው ዜና ግን በነጩ ቤተ መንግስት ያሉትን የአሜሪካ ባለስልጣናት የሚያስደስት እንዳልሆነ እየተነገረ ይገኛል። ከዚህ ቀደም በዋይት ሀውስ ያሉት የአሜሪካ ባለስልጣናት ታጋቹ አሌክሳንደር ቅድሚያ የሚሰጠው ጉዳይ እንደሆነ ተናግረው ነበር። የፕሬዝዳንት ዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮቭ በዋይት ሀውስ መጋቢት ወር ላይ ለጋዜጠኞች እንደተናገሩት በጋዛ በሐማስ ተይዞ የነበረውና በህይወት ያለ ብቸኛ በትውልድ አሜሪካ የሆነው ታጋች መለቀቁ ለእኛ ቅድሚያ የሚሰጠው ጉዳይ ነው ብለው እንደነበር አይዘነጋም። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በትላንትናው ዕለት በሰሜን ጋዛ የሚገኙ ወታደሮች ጋር በማቅናት ድንገተኛ ጉብኝት ማድረጋቸውን ጽህፈት ቤታቸው አስታውቋል። ኔታንያሁ ወደ ጋዛ ያቀኑት ከሀገሪቱ መከላከያ ሚኒስቴር እስራኤል ካትዝ ከጦር ኃይል አዛዣቸውና ትልልቅ የሀገሪቱ ባለስልጣናት ጋር እንደሆነ ሮይተርስ በዘገባው አመልክቷል። ኔታንያሁ በሰሜን ጋዛ ያለውን ሁኔታ አስመልክቶ ገለጻ የተደረገላቸው ሲሆን ሐማስን ለማዳከምና የተያዙ ታጋቾችን ለማስለቀቅ ስለሚደረገው ወታደራዊ ዘመቻ ንግግር እንዳደረጉ ተሰምቷል። ኢራን ዩራኒየም ማበልጸጓን ማቆም እንዲሁም ማስወገድ ይጠበቅባታል ሲሉ በመካከለኛው ምስራቅ የአሜሪካ ልዩ መልእክተኛ ስቲቭ ዊትኮቭ አስጠነቀቁ። በኒውክሌር ድርድሩ ዙሪያ የሩሲያን ፖለቲከኞች ለማማከር የኢራኑ ውጭ ጉዳይ ሚኒስትር ሰይድ አባስ አራቺ ወደ ሞስኮ በቀናት ውስጥ ይጓዛሉ የተባለ ሲሆን የዊትኮቭ መግለጫም ይህንኑ የኢራን እንቅስቃሴ ተከትሎ መሆኑ ጥያቄ አስነስቷል። ደምሰው ሽፈራው ከብዙ እሰጥ አገባ በኋላ ለንግግር የተቀመጡት አሜሪካና ኢራን አሁንም በየፊናቸው ወደ ስምምነት ለመምጣት ያስፈልጋሉ የሚሏቸውን እጅግ የተቃረኑ ቅድመ ሐሳቦችን እያቀረቡ ይገኛሉ። ለተወሰኑ ዓመታት አሜሪካ አቋርጣው የነበረውን የኢራን የኒውክሌር ስምምነት ማዕቀፍ ዳግም በአዲስ ስምምነት ለመመለስ አሜሪካ ባቀረበችው ጥያቄ መሰረት ባሳለፍነው ቅዳሜና እሁድ በኦማን ንግግር ጀምረዋል። የኦማኑ ንግግር ቀድሞንም የተለያዩ ያለመግባባቶች የነበሩበት ሲሆን ከንግግሩ በኋላ ከሁለቱም ወገን እየወጡ ያሉ መረጃዎች ሁለቱ አገራት አሁንም ከመቀራረብ ይልቅ ወደ መገፋፋት ያዘነበሉ አስመስሎታል። አሜሪካን ወክለው ከኢራን ጋር በተደረገው ንግግር ላይ የተሳተፉት በመካከለኛው ምስራቅ የአሜሪካ ልዩ መልእክተኛ ስቲቭ ዊትኮቭ በትላንትናው ዕለት ንግግሩን አስመልክቶ ባስተላለፉት መልእክት ኢራን ዩራኒየም ማበልጸጓን የግድ ማቆም አለባት ብለዋል። ቴህራን ዩራኒየም ማበልጸጓን ማቆም እንዲሁም ማስወገድ ይጠበቅባታል ያሉት በመካከለኛው ምስራቅ የዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮቭ ኢራን ዩራኒየም በዝቅተኛ ደረጃ ማብላላት ትችላለች ከሚለው የቀደመ ሐሳባቸው ያፈነገጠ አስተያየት ሰጥተዋል። ኢራን እንዲህ አይነቱ ሐሳብ ላይ የመስማማቷ ነገር እጅግ አስቸጋሪ በመሆኑ ምክንያት ዊትኮቭ ለሁለተኛው ዙር ድርድር መሰናክል ፈጥረዋል ተብሏል። ከዋሽንግተን ጋር ለመስማማት አማራጩ ይህንን ማድረግ ነው የሚል ይዘት ያለው ሐሳብ ሰንዝረዋል። ሁለተኛው ዙር ድርድር በሮም ሊደረግ ይችላል ቢባልም አፍራሽ ሐሳቦች ከዋሽንግተን በኩል እየወጡ ሲሆን የትኛውም የመጨረሻ ስምምነት በመካከለኛው ምስራቅ ሰላምና መረጋጋት እንዲሁም ብልጽግናን ማረጋገጥ አለበት ሲሉም ዊትኮቭ ተናግረዋል። ይህንን ለማድረግ ደግሞ ኢራን ዩራኒየም ማበልጸጓን መተው አለባት ነው ያሉት። በተለይም በኒውክሌር ድርድሩ ዙሪያ የሩሲያን ፖለቲከኞች ለማማከር የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራክቺ ወደ ሞስኮ በቀናት ውስጥ ይጓዛሉ የተባለ ሲሆን የዊትኮቭ መግለጫም ይህንኑ የኢራን እንቅስቃሴ ተከትሎ መሆኑ ጥያቄን አስነስቷል ሲል ዋሽንግተን ፖስት አስነብቧል። ባሳለፍነው ቅዳሜና እሁድ በተካሄደው የኦማኑ ንግግር ላይ የኢራኑ የውጭ ጉዳይ ሚኒስትር አባስ አራክቺ የኢራንን ልዑክ የመሩ ሲሆን የአሜሪካ ልዩ መልእክተኛ ስቲቭ ዊትኮቭ ደግሞ የዩናይትድ ስቴትስ ልዑካንን መርተዋል። የኢራኑ ቃል አቀባይ እስማኤል ባጋይ ንግግሩን አስመልክቶ በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ ንግግሩ የኢራን ኢስላማዊ ሪፐብሊክ ተወካዮችና የዩናይትድ ስቴትስ ተወካዮች በአንድ ቦታ ነገር ግን በተለያዩ ክፍሎች ውስጥ ሆነው እንደነበረ ገልጸዋል። የኢራን ውጭ ጉዳይ ሚኒስቴር አራክቺ ንግግሩን በኒውክሌር ጉዳይ ብቻ ያተኮረ መሆኑን ጠቅሰው ይህ ንግግር ወደፊት ወደ ድርድር ሊያድግ እንደሚችል ገልጸው የነበረ ቢሆንም አሁን ከአሜሪካ በኩል እየተሰነዘሩ ያሉ ሐሳቦች ግን ድርድሩ እንዳይሳካ የሚያደርጉ ሆነው ተገኝተዋል ሲል አልጀዚራ ዘግቧል። የኢራኑ ከፍተኛ መንፈሳዊ መሪ አያቶላህ አሊ ካሚኒ አገራቸው ከአሜሪካ ጋር የጀመረችውን ንግግር አስመልክተው ያላቸውን ተስፋና ስጋት እንዲገልጹ ለቀረበላቸው ጥያቄ በሰጡት ምላሽ ስለ ድርድሩና አሜሪካን በተመለከተ በጎም ሆነ አሉታዊ አስተያየት ከመስጠት መቆጠብን ምርጫቸው እንዳደረጉ ገልጸዋል። የኒውክሌር መርሃ ግብሯ ለሲቪል ዓላማ ብቻ እየታቀደ ነው የምትለው ኢራን
የኒውክሌር ጦር መሳሪያ ለማምረት እየሞከርኩ አይደለም ብትልም በርካታ ሀያላን አገራት እንዲሁም የዓለም አቀፉ የኒውክሌር ተቆጣጣሪ ድርጅት እርግጠኛ መሆን አልቻሉም። በተለይ ደግሞ የአገራቱና የተቋሙን ጥርጣሬ ያጠናከረው በ2002 አገሪቱ ሚስጥራዊ የኒውክሌር ማምረቻ ቦታ እንዳላት መታወቁ ሲሆን ይህም ኢራንና ሌሎች አገራት የተፈራረሙትን የኒውክሌር ቁጥጥር ስምምነት እንዲፈርስ ምክንያት ሆኗል። የኒውክሌር ቁጥጥር ስምምነቱ አገራት ወታደራዊ ያልሆኑ የኒውክሌር ቴክኖሎጂዎችን ለመድኃኒት፣ ግብርናና ኢነርጂ እንዲጠቀሙ የሚፈቅድ ሲሆን የኒውክሌር ጦር መሳሪያ ማምረትን ግን ይከለክላል። እንደ አውሮፓውያኑ አቆጣጠር በ2018 አሜሪካ ከኒውክሌር ስምምነት ራሷን ካወጣች በኋላ ኢራን ላይ ማዕቀቦችን ዳግም መጣላቸውን ተከትሎ ቁልፍ የስምምነቱን ነጥቦች ጥሳለች። ኢራን በስምምነቱ ተከልክለው የነበሩና ዩራኒየም ለማበልጸግ የሚረዱ በሺዎች የሚቆጠሩ የተሻሻሉ የማጣሪያ ማሽኖችን ገጥማለች። የኒውክሌር ጦር መሳሪያዎች ወደ 90 በመቶ ተጣርቶ የበለጸገ ዩራኒየም የሚፈልጉ ሲሆን በኢራንና በሀያላኑ አገራት መካከል ተደርሶ በነበረው ስምምነት መሰረት ኢራን እስከ 3.67 በመቶ ብቻ የበለጸገ 300 ኪሎ ግራም ዩራኒየም እንዲኖራት ተፈቅዶላት ነበር። ይህም ለሲቪል የኒውክሌር ኃይልና ለምርምር ዓላማ በቂ ቢሆንም የኒውክሌር ቦምቦች ማምረት ግን የሚያስችላት አልሆነም። እንደ አውሮፓውያኑ አቆጣጠር በመጋቢት 2025 ዓለም አቀፉ ተቆጣጣሪ ድርጅት አድርጌዋለሁ ያለውን ምርመራም ተከትሎ ኢራን 275 ኪሎ ግራም ዩራኒየም እንዳላት ገልጿል። ኢራን ዩራኒየምን የበለጠ ካበለጸገች በንድፈ ሐሳብ ደረጃ በርከት ያሉ የጦር መሳሪያዎችን ለመስራት ይበቃታል ተብሎ ይታሰባል። ለዚህም ነው የአሜሪካ ባለስልጣናት ኢራን ያላትን ዩራኒየም በአንድ ሳምንት ጊዜ ውስጥ ወደ ጦር መሳሪያ ልትቀይረው እንደምትችል የሚያምኑት ሲል ቢቢሲ አትቷል። ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። ህብረተሰቡ መጪውን የፋሲካ በዓል ሲያከብር እሳትና ሌሎች ድንገተኛ አደጋዎች እንዳይከሰቱ አስፈላጊውን ጥንቃቄ እንዲያደርግ የአዲስ አበባ ከተማ አስተዳደር እሳትና አደጋ ስጋት ስራ አመራር ኮሚሽን አሳሰበ። የኮሚሽኑ የህዝብ ግንኙነት ባለሙያ ንጋቱ ማሞ ከሀገሬ ቴሌቪዥን ጋር በነበራቸው ቆይታ ከመጠን በላይ ኤሌክትሪክን በመጠቀም የሚፈጠር የኃይል መጨናነቅና ሻማ በበዓል ወቅት ለሚያጋጥሙ የእሳት አደጋዎች ግንባር ቀደም መንስኤዎች መሆናቸውን ተናግረዋል። ኮሚሽኑ በዓላትን ታሳቢ በማድረግ እሳትና ድንገተኛ አደጋዎችን ቀድሞ መከላከል፣ ከተከሰቱ ደግሞ ፈጥኖ ምላሽ መስጠት የሚያስችሉ ልዩ ልዩ ዝግጅቶችን ሲያደርግ መቆየቱንም አቶ ንጋቱ አመላክተዋል። በበዓላቱ ድንገተኛ አደጋዎች ቢከሰቱ ኮሚሽኑ በሁሉም ቅርንጫፍ ጣቢያዎችና በማዕከሉ ፈጣን ምላሽ ለመስጠት የሚያስችል በቂ ዝግጅት ማድረጉንም ገልጸዋል። በአዲስ አበባ ከተማ የታክሲ መጫኛና ማውረጃ ስፍራዎች ላይ የተሰማሩ በሺዎች የሚቆጠሩ ተራ አስከባሪዎች በሌሎች በተደራጁ ወጣቶች እንደሚተኩ ተሰማ። የተደራጁ ወጣቶች በስራና ክህሎት ቢሮ ስር መሆናቸውም ተነግሯል። በታክሲ ተራ ማስከበር ወጣቶች ጥሪት እንዲያፈሩ በቢሮ ስር የሚደራጁት ለ2 ዓመት እንዲሰሩ መሆኑን የከተማ አስተዳደሩ ስራና ክህሎት ቢሮ አስታውቋል። በተራ ማስከበር ስራ ተሰማርተው የቆዩት ወጣቶች ወደ ከተማ አስተዳደሩ ስራና ክህሎት ቢሮ በመሄድ በመካከለኛ ኢንተርፕራይዝ በ6 የተለያዩ ዘርፎች ስር መርጠው መደራጀት እንደሚችሉም ቢሮው ጠቁሟል። በከተማ አስተዳደሩ ስር በተራ አስከባሪነት ዘርፍ ተደራጅተው ለረጅም ጊዜ ሲሰሩ የቆዩትን ወጣቶች በመላይ ከተማ አስተዳደሩ ወረዳዎችና ክፍለ ከተሞች መለየታቸውን፣ በእነዚህ ወጣቶች ብዛት ልክ ተተኪ ወጣቶች እየተደራጁ መሆናቸውንም ቢሮው አረጋግጧል ሲል ሪፖርተር ዘግቧል። ከ27 ሚሊዮን ብር በላይ ግምት ያላቸው ከደረጃ በታች የሆኑና ችግር የተገኘባቸው ምርቶች እንዲወገዱ መደረጉን የኢትዮጵያ ምግብና መድኃኒት ባለስልጣን አስታወቀ። ባለስልጣኑ መጪውን የትንሣኤ በዓል ምክንያት በማድረግ ለህብረተሰቡ በስፋት የሚቀርቡ ምርቶች በጤና ላይ ጉዳት እንዳያስከትሉ አስፈላጊው የክትትልና ቁጥጥር ስራ እየተሰራ መሆኑን ገልጿል። በተጨማሪም በተለይም ከበዓል ጋር ተያይዘው በስፋት ገበያ ላይ በሚውሉ እንደ ቅቤ፣ ማርና ዘይት ምርቶች ላይ ልዩ ትኩረት መደረጉን ነው ባለስልጣኑ የተናገረው። በዚህም በአዲስ አበባ ከ20,000 ኪሎ ግራም በላይ የተበላሸ በርበሬ እንዲሁም ከባዕድ ነገር ጋር የተቀላቀለ ከ9,000 ሊትር በላይ ዘይት በቁጥጥር ስር በመዋል በአጥፊዎቹ ላይ እርምጃ እንዲወሰድባቸው መደረጉን ባለስልጣኑ ነግሮኛል ሲል ኢዜአ ዘግቧል። የሴኔጋል ሕግ አውጪዎች የቀድሞ ፕሬዝዳንት ማኪሳል በሀገር ክህደት ወንጀል እንዲከሰሱ ጠየቁ። የክስ ጥያቄው የቀረበው የሀገሪቱ ኦዲተሮች ፍርድ ቤት ከፈረንጆቹ አቆጣጠር 2019 እስከ 2023 በነበረው የፕሬዝዳንቱ ስልጣን ዘመን ከባድ የተባለ የፋይናንስ ምዝበራ ሪፖርት በማግኘቱ ነው ተብሏል።
የተጭበረበሩ ሰነዶችን ማዘጋጀት፣ ህገወጥ የገንዘብ ዝውውር እንዲሁም ሙስናና መሰል ወንጀሎች በሪፖርቱ ውጤት ላይ የተካተቱ ስለመሆናቸውም ተሰምቷል። በሀገሪቱ ህገ መንግስት መሰረት የቀድሞ ፕሬዝዳንት ክስ ሊመሰረትበት የሚችለው በሀገር ክህደት ወንጀል ሲሆን በፓርላማውም ተቀባይነትን ሊያገኝ ይገባል። ክሱ በብሔራዊ ሸንጎ ጉባኤ ተቀባይነት ካገኘ በሴኔጋል ዲሞክራሲያዊ ታሪክ በአይነቱ ታይቶ የማይታወቅ የክስ መዝገብ ይሆናል ተብሎ እንደሚጠበቅ አፍሪካ ኒውስ ዘግቧል። የአሜሪካ መንግስት ቻይና የ245 በመቶ ታሪፍ ይጠብቃታል ሲል አስጠነቀቀ። በሁለቱ ሀገራት መካከል ተባብሶ በቀጠለው የንግድ ጦርነት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቻይና ከቦይንግ ስምምነት መውጣቷን አረጋግጠዋል። ፕሬዝዳንት ትራምፕ ቻይና ከቦይንግ ጋር የደረሰችውን ትልቅ ስምምነት ጥሳ ወጥታለች ያሉ ሲሆን አውሮፕላኖችን የተመለከቱና የተጣሱ ስምምነቶችን መልሳ አታገኝም ሲሉ አስጠንቅቀዋል። ቻይና አየር መንገዶቿ የቦይንግን ምርቶች እንዳይገዙ ማገዷን ተከትሎ የድርጅቱ አክሲዮን ድርሻ የ2.36 በመቶ ቅናሽ ማሳየቱም ተነግሯል። በሁለቱ ሀገራት መካከል በቀጠለው የታሪፍ ጦርነት አሜሪካ በቻይና ዕቃዎች ላይ ታሪፏን 145 በመቶ ስታደርስ ቻይና በአንጻሩ ከአሜሪካ በሚገቡ ሸቀጦች ላይ የጣለችውን ታሪፍ 125 በመቶ አድርሳለች። ዋይት ሃውስ በቀጣይም ቻይና ባጸፋ ምላሿ ሳቢያ የ245 በመቶ ታሪፍ እንደሚጠብቃት ማስጠንቀቁን አናዶሉ ዘግቧል። አንድ የሐራጅ ሽያጭ የተጨበረበረ ነው የሚባለው ሐራጁ ለሕዝብ በይፋ ሳይገለጽ መሸጥና የመሳሰሉት ሁኔታዎች ሲያጋጥሙ መሆኑን የሕግ ባለሙያዎች ይናገራሉ። ስለ ተጨበረበረ ጨረታ ሕጋዊ መፍትሄ ሕግ ነክ መረጃ ሊያካፍለን ጠበቃው ተዘጋጅቷል። ተከታትለን እንመለስ። ጤና ይስጥልን። ጠበቃ እንዳርጌ ካሴ ነኝ። ስለ ተጨበረበረ ጨረታ ሕጋዊ መፍትሄ ሕግ ነክ መረጃ ላካፍላችሁ። በፍርድ አፈጻጸም ምክንያት የማይንቀሳቀስ ንብረት የተሸጠ እንደሆነ የፍርድ ባለገንዘቡ ወይም ከሽያጩ ገንዘብ ድርሻ ያለው ወይም የንብረቱ ተካፋይ የሆነ ወይም በንብረቱ መሸጥ ምክንያት መብቱ የሚነካ ማናቸውም ሰው ባሻሻጡ ስራ ላይ ግዙፍ የሆነ ጉለት ወይም ትክክለኛ ያልሆነ ተግባር ወይም በማታለልና በማጭበርበር ተግባር ሽያጩ ተከናውኗል በሚል ሽያጩ እንዲፈርስ ወይም እንዲታገድ ማመልከቻ ለማቅረብ ይችላል። አንድ የሐራጅ ሽያጭ ስርዓት ጉድለት ወይም የተጨበረበረ ነው የሚባለው ለሐራጅ ሽያጭ የቀረበው ንብረት ከመጠን በላይ ከፍተኛ ግምት መስጠት፣ ዝቅተኛ ግምት መስጠት፣ ሐራጁ ለሕዝብ በይፋ ሳይገለጽ መሸጥና የመሳሰሉ ናቸው። ለሐራጅ የወጣው ንብረት ከመጠን በታች ዝቅተኛ ግምት ተሰጥቶት ከሆነና በዚህ የተነሳ የፍርድ ባለዕዳው ከሽያጩ ማትረፍ ቀርቶ ዕዳውን ለመሸፈን ካልቻለ የጉዳቱ ገፈት ቀማሽ መሆኑ አልቀረም። እንዲሁም የጨረታ ማስታወቂያው ለሕዝብ ሳይገለጽ የሐራጅ ሽያጭ ተፈጽሞ ከሆነ የፍርድ ባለዕዳው የተሻለ ዋጋ ሊቀርብለት የሚችለው በርከት ያሉ ተወዳዳሪዎች በሚገኙ ወቅት ስለሆነ ይህ ሳይሆን በመቅረቱ ንብረቱ በዝቅተኛ ዋጋ ሊሸጥበት ይችል ይሆናል። ጨረታውን የተጭበረበረ ነው ከሚያስብሉት ተግባራት አንደኛው በአመልካቹ መብት ላይ ቀጥታ ጉዳት ያደረሰ መሆኑ ካልተረጋገጠ በቀር ሽያጩ እንዲፈርስ ወይም እንዲታገድ ለማዘዝ አይቻልም። የዚህ አይነት ማመልከቻ ለማቅረብ መብት ያላቸው ወገኖች በንብረቱ መሸጥ ምክንያት መብት የሚነካ ማናቸውም ሰው የሚለው አነጋገር በሐራጅ ሽያጩ ጥቅም የሚኖራቸው ግለሰቦች፣ የፍርድ ባለዕዳ፣ የፍርድ ባለገንዘብና በሽያጭ ገንዘቡ ተካፋይ የሆኑ ሶስተኛ ወገኖችን የሚያጠቃልል አነጋገር መሆኑን ከሕጉ መንፈስ መረዳት ይቻላል። ከዚህ ላይ ትኩረት ሊደረግ የሚገባው ነገር በሽያጭ ስርዓቱ ላይ ጉድለት ወይም የማጭበርበር ተግባር መፈጸም ብቻ ሳይሆን ይህን ምክንያት በማድረግ ሽያጩ እንዲፈርስ ለፍርድ ቤቱ የሚያመለክተው አካል በጉድለቱ የተነሳ ቀጥተኛ የሆነ ፍትሐ ብሔራዊ ጉዳት የደረሰበት መሆኑን በግልጽ ማሳየት ይኖርበታል። የሽያጭ ስርዓት ተጭበርብሯል በሚል ሽያጩን ለማፍረስ የሚቀርቡ ማመልከቻ በሆነ ባልሆነው ምክንያት ሳይሆን ምክንያት ተብለው የሚቀርቡት ጉዳዮችን ሽያጩን ለማፍረስ ኃይል ያላቸውና በእርግጥም ጉዳት ለማድረስ የሚችሉ መሆን ይጠበቅባቸዋል። የሕጉ ዓላማ በተጭበረበረ የሐራጅ ሽያጭ ስርዓት የተነሳ ፍትሐ ብሔራዊ ጉዳት የደረሰባቸው ሰዎች ለመካስ የተቀመጠ መሆኑን ልብ ማለት ያስፈልጋል። አመሰግናለሁ።